ደግሞ ዝፈልልኝ ዘፈኑ ላይ አልሳቃችሁም? ዘፈኑ ላይ እኔ ዘፈኑ ላይ ነው የሞትኩት። እሷ ራሱ ካፉ ቅልብ ብታረግና የሆነ ነገር ጣል ታረጋለች። በጣም ወላሂ ትመቻለች። ግን እሷ የሆነ እሱ ልክ ሲጀምር የሆነ ነገር ማነው ደግሞ ምላሱን የሚያወጣብን ብሌን? አይ መድኃኒዓለም እግዚአብሔር አሁን ምላስ ማውጣት በጾም ነውር አይደለም እንዴ? ራስሽ ብያቸዋለሁ እኮ 3 ቀን ጠብቋት ብያቸዋለሁ። 3 ቀን ጠብቁ። ወይኔ እኔ ግን ብሎኝ ነበረ ቅምጥሏ ስለሌለች እሷ እኮ አውቃ ነው ሁለቱ። እንደውም የምትወደው እኮ እኔ አውቃለሁ የትሆን እንደምትወደ ፍቅር በጣም ሚስኪን ልጅ ነች። እኔ እናት አይ ምን መሰለሽ ወደ እዛኛዋ እንዳያስመስልብን እዛ ጋር ላሉት እንዳይመስልባት ቅምጥሏ ትቀላቅላት ብዬ ብዙም እኮ ያመሰግናለን። ይወድ አስመሳዮቹ ሁለቱም ማስቀምጠው የሚያስመስሉ እኮ ሞልተዋል። ላይ የሚብሰው ሲያድለም እንዴ እንደው ግን እንዳለው ብሩኬ የሚጠላን እንደዚህ ጣቱን ይዞ እንደዚህ ያለው እውነቱን ነው። የሚወደን ይበዛል ያለው እውነቱን ነው። አዎ እንዴ የሚወዳቸው ነው አሁንም የሚበዛው። በሽተኛ ናቸው። ምናቸው ነው የሚጠላው? የአእምሮ ችግር አለባቸው። የአእምሮ ችግር አለባችሁ። አእምሮ የላችሁ። ራሱ ጋር የተጣላ ሰው ነው እንደዚህ እነሱ የሚጠላው። እግዚአብሔር ራሱን የማይወድ ሰው ምንድነው የምትጠያቸው? አሁን ልጆችሽን ስፔሻል ሲጀመር እኮ እንኳን አይደለም እኔ እንጃ ሊሰደቡ ምን ሊሉ ይቅርና እኔ እንጃ ለማየት ራሱ እኮ በጣም የሚያሳሱ ልጆች ናቸው። አሁን ካሉ ዩቱበሮች በቃ ኢትዮጵያ ያሉ ከሚባሉ ልጆች በቃ ኢትዮጵያ ውስጥ አሉ የሚባሉ በቃ እንቁ የሆኑ ልጆች ናቸው። የምሬን ነው። እንደገና ለሰው ስሜት እኮ ይጠነቀቃሉ። ይሄን ታውቂያለሽ? ለተመልካች ስሜት ለሰዎች ያላቸው ክብር፣ ለኦዲየንስ ያላቸው ክብር፣ ለመዳብ ቅመሞች ያላቸው ክብር የምሬን ነው። እንዴ ይለያሉ እኮ እነሱ እኮ እኔ እንጃ ለእኔ ይለያሉ። ኧረ ሀይሚና ብሩኬ ከመጣጣቸው ጀምሮ እስካሁን ባሉበት በጣም ለሰው ልጅ ሬስፔክት አላቸው። በጣም የሰው ፍቅር ለዚህ ነው ደግሞ የሰው ፍቅር የሰጣቸው ለዚህ ነው። በስተቀረ እኔ አላውቅም። እኔ ከራሱ ጋር የተጣላ እብድ ምንም ማድረግ አትችሉም። ከራሱም ጋር ተጣሉ ልጆች የሚጠላ በስማ አዎ እኔ ሙችን እንደው አያሳዝነው። አሁን አንቺ ልጅሽን ትጠይዋለሽ እንደዛ ቢያቸው እኮ እኔ እውነት እነዚህ የሚያሳሱ ናቸው። በፍቅር የሚያሳዝኑ እግዚአብሔር እኔ ቢበልጥ የሚያሳዝኑኝ ደግሞ ለተመልካች ያላቸው ክብር እንዴት እንደሚጨነቁ ገና ለገና ይቅየሙ ይሆን ይከፋቸው ይሆን እያሉ እኮ ነው እግዚአብሔር አሁን እኮ ቪዲዮ እኮ ተጨንቀው ተጠበው ነው እኮ ሰው ለማስደሰት ያው ፍላጎታቸው ይሄን ምኞት ስለሚመኙላቸው እኮ ነው ይሄን ቪዲዮ ይዘው የመጡት። ገባችሁ አይደለ? ምስኪኖች አለ እኮ እኛ ይህችን ቀን ብዙዎቻችሁ እንደምትወዷት እንደምትጠብቋትም እናውቃለን ብሏል እሱ። በቃ ኦዲየንስን ለማስደሰት ነው እነሱ ቆርጦ የተነሱት። በጣም ለምን መሰለሽ የዛኔ የፍራንኩ ጊዜ ምንም ላይ ገልጻቸውም እነሱ ያለች ጊዜ አንፈልግም እኛ ጭንቀት አንፈልግም እኛ መዳብ ቤት እየተጨነቅን እንደገና በእናንተ ጭንቀት አንፈልግም እኛ ብለው አድርገውላቸው ነበር። ራሱ ጌስት ነው ጌሽን አየሽ አሁን ስለገባቸው አይፈልጉም። በቃ መስራት እንኳን እየፈለጉ ተመልካች እንትን እንዳይልባቸው እንዳይከፋባቸው እኮ ነው እንደሚሆኑት። አሁን ደግሞ ሲጀመር ማለት ነው አብሮ መኖራቸው ለነሱ በጣም አሪፍ ነው። በጣም የበለጠ በጣም በቃ አሁን ላይ የሚያጣላቸው የሚያጋጫቸውም ነገር አይኖርም። ምክንያቱም ከዚህ በፊት ራሱ ከፕራንክ ሰበብ ጀምሮ በቃ እስከዛሬ የመጡበት እንትን ሲጣሉ መንስኤው ምንድነው? ወይ ሴት ወይ ወንድ ነው። በቃ መንስኤው
አሁን አንድ ላይ በፍራንክ ስበብ እንኳን ሲሰሩ ማለት ነው። አሁን ላይ ግን አብረው እስካሉ ድረስ እንደዚህ አይነት ነገር አይፈጠርም። በቃ ራስ በራሳቸው ፍራንክ ቢደራረጉ ነው፣ ራስ በራሳቸው እንትን ቢሉ ነው። በቃ እንደዚህ አይነት ነገር ውስጥ አይገቡም። ካሁን በኋላ ተመልካቹም እረፍት ያገኛል። ለምን መሰለኝ ቢጣሉ እንኳን እዛው ቤት ሲፋጠጡ መጥፎን ነገር አላደረግላቸው። ኧረ እነሱም የመልካሙን ያምጣላቸው፣ እኛም ልባችን እረፍ እንዲል። እኔ ቀኑን አሳጥረው ነው የምለው። የሚጋቡበትን ቀን እባክህ ጌታዬ ሆይ አታርዘመው። አሁን ላይ ቶሎ ይፈቱታል። ፍቅር ይጨምራል። ንግስቷ ትክክል ነሽ። ፍቅር ይጨምራል። በቃ ውሎ አያድርም። ለአግባቢል ገና ብዙ ነገር ብሩኬ ግን እኮ ሁሉን ነገር አሟልተዋል። ምንም የሚጎላቸው ነገር የለም። ምንም ይኑሩ እባክሽ በፈለጉ ቀን። በዚህ በኑሮ ውድነት ካልደገሱ ማይደግሱ ቤተሰብ ቅልቅል ያድርጉ። ኑሮም ውድ ነው እባክሽን። ለራሳቸው አንድ መንትን ጥሪት ያደርጉበታል። ምን አሁን ሰርጉም ውድ እኮ ነው። እውነት እግዚአብሔርን እንደዚሁ ተስማምተው ይኑሩና ቤተሰብ ቅልቅል። በቃ ለእኛም ተጋብተናል ይበሉን፣ ችግር የለም። ነው ፕሮብሌም እኛ ይገባል። ብቻ አይጣሉ። ሁሉን ነገር ችሏል እሱ። ምንም የምር ለሰውም ይተርፋሉ አይደለም ለራሳቸው። የልጅ አዋቂ እኮ ነው። በዚህ አይነት ነገር እኮ የልጅ አዋቂ ነው እሱ። ምንድነው በቃ እንትን ነው እንጂ እኮ ያውቃል እኮ ሙች። አሁን በሱ እድሜ እንደሚያደርግ ልጅ አለ። እግዚአብሔርን ማንም የለም አግቤ ሳልጨርስ ነው የሚለው እኮ ሙች። ኧረ እግዚአብሔር ይባርካቸው። እግዚአብሔር አይምራቸውን አይቀይረው። እሱንም በጣም እግዚአብሔር ከዚህ የበለጥ ልቦና ይስጠው መድኃኔዓለም። እናትና ልጇ ድንግል ማርያም አሜን። አይምሮን አትቀይርባት። ሰላማቸው ይብዛ እንጂ ሁሉም ነገር ይደርሱበታል። በጣም እሺ። እኛስ መቼ ነው ደግሞ ሁለተኛ ሰርግ የምናገባው? ለእኛስ ማን ያቀልናል? ፈጣሪ ለእኛ ሳንጸልይም እንደኛ ምን ሆናቸዋል? ኮሜንት ሳነብ ቆይቼ መጣሁ ዞሬ። እሺ ኮሜንት ምንድን ነው የሚለው? ለካ ሴቶች ተመጥተዋል። አብዲዋል ለካ ሴቶች ምን አሉ ደግሞ? 44 ጊዜ ሰግዴሽ ነው ቡራን ያገኘሽው አሏት። ይሄ እኮ የጠላት ወሬ ነው እኮ። አንቺ እነሱ ተፈጥረው እኮ ነው የሚያወሩት። መድኃኒዓለም እንደዚህ እኮ አላለም እሱ። እስኪ በደንብ እኔ በደንብ እነዚህ እኮ አብደው እኮ ነው። አንቺ ኮሜንት እኮ እንዲሁ በሰጋይ ያረጋው ቲክቶክ ላይ ሃይሚ እየሸርባ አረገችው ነው። እንደ ጀርባ ቅማል ይዘዋታል። አንድ ብቻ እኮ ናት እንደዛ የጣፈችው። ሌሎቹ ጦር ነው የጣፉት። ያሷ ትሆናለች። ያቺ በሽተኛ ትሆናለች። ያቺ አንድ እኔ ያሳቀችኝ እኮ ማለት ነው እሷ የምትሰራውን ነገር ነው እዛ የጣፈችው። ዙሩ እኔ የምለው ሌላ ጭንቅላታቸው ውስጥ ደህና ነገር አይገባም። እንደው ሴት ልጅ ሆነው እንደው የለም አይመኙ። ወይኔ ስንት አይነት አያውቁበትም። እነዚህ ነው ምን ያደርጋል እኮ ግን ምን ፈታ ያደርጋል? ሰው ያቆስላል እንጂ ምን ፍቅር የጻፈችው ገኒ ምን ያቆስላል? ምን ያቆስላል እንዴ? የራሷን እኮ ነው እዛ ላይ እየጣፈችው ራሷን ነው የራሷን ማንነት እኮ ነው እዛ ላይ ተናገረች። ገኒ አንቺ ምን ትላለች ነው እንዴ? ኮሜንት ላይ ያልተመስሎኝ ገኒ ፍቅር ምን እንዳለችሽ ታውቂያለሽ? ገኒ ሰው አንድ አቷል ሁለተኛ ትያለሽ እንዴ? ምን አንቺ ልትመቀየምብኝ ነው እንዴ? ምን አገባሽ አንቺ? ኧረ ትይዝ ፍቅር ሃናን የጨረቃ ፋሚሊ አንዴ ነሽ ወይ ሃኒ? እኔ ገና ነኝ። የምፈልገው እኮ ለሃናንና ለብሌን ነው የምፈልገው። እሺ
እኔ ለሃናን ለብሌን ነው ባል የምፈልገው። ካልበለዛ ካልሆነ ነጭ ድራቸዋለሁ ወደ ለቃቀም ነው። እሱ የተባረከና የተቀደሰ ነገር ነው። አሁን እሱ የተባረከና የተቀደሰ ነው። ነጭ ብር ነው የሚሆነው። ነጭ ሲባል ጥሎ የተቀደሰ ነው ትላለች። ወይኔ ፍቅር ይኸው መጨረሻ ሻያምር ማስለግድ ያግብሰች የሞተ ዕለት ምን ልትሆኝ ነው? እሺ ልትወርስ ነው። ታዲያ ለእሱ ብላ አይደል እንዴ? እሱ የተባረከ ነው የምትለው። በምን ነው ወዝ የሚለወጣው? የሞተ ሰውዬ አብደሻል እንደ ሰውዬ አብደሻል እንደ አረችኛ ሙስሊም ናተረተ ገኒ ጀርጄ በኮሜንት እኮ ነው እንደዛ ያለችው። እኔ በሌላ አይደለም። ኮሜንት ላይ አንድ ብቻ ናት የጣፈችው። ስሚ ሁለት ቀን ማብራት አድሮ ተዘም በኋላ ገንዘቡ የሷ ይሆንም ሸገራ። ኧረ እባክሽ ዝም ብሎ እኮ አያረግልሽም እኮ ነጭ እኮ ጭንቅላት አለው። አብደሻል ጀርጀር ካልሰጠሽው አይሆንም እና ችግር የለውም። ሁለት ቀን ሶስት ቀን ያለው ማናት ያለ ባለጌ እኮ ናት። እግዚአብሔርን ያት ዩዘር እኮ እግዚአብሔር ነበር ዋና ቀስ ተበላ የምታወራው የተቀደሰ ነው። ገንዬ ቀጥይበት፣ ገንዬ ቀጥይበት። ፈልገሽ ዲያራቸው እሺ፣ ለእኔ ይቅርብኝ። ፈልገሽ ዲያራቸው እኔ ነጭ አልፈልግም። 61 መጣ 61 261 ገባች። ቅዷት በመድኃኒዓለም ቅዷት እንደዚህ ስትል ዩቱብ ላይ ነው። የስ መታለች። እኔ አንቺና ብሌንንም አልተዋል። ስሚ ልንገርሽ፣ እኔ የምልሽ ዊዘር እነዚህ ሁለት ሰዎች ለነጭ ድሬ ብሩክና የሚን የመጡ ለታ ሰውየውን ገልብጠው ሊጥሉት አልጋ ላይ አሁን አወጥቻ ያገላብጡ ነው እሱ እንዴት እንደሆነች ቁጥር መጣ ብላ የዛለትማ ገልብጠ ሊጥሉ ሰውየው የብሩክ አስር ገብታ ነበርና አልቀረኩም። አሁን እንግዲህ እኩል ሲሆኑልኝ መልቼ ሄጃ መጣ ወስታቸዋለሁ ሁለቱንም። እንዴ ይኸውልሽ እየብቻ አልወስድም ገኒ ከገባሽ አልጋ ላይ ቢሆን ብለን ነበረ። ነቅዬ ነው ያስ ምለው የት አለሁና ሽማግሌው እኮ የለውም የሞተ እኮ ነው። አልቆ ጨርሻለሁ። ገኒ ያ ነገር እኮ ሰውየው የሞተ ነው። ገና አንቅታ ነው። እንዴት አድርጋ ነው የምትሰራው? እነሱ እኮ ፍቅር ብለው እኮ አይደለም። አንቺ እኮ አልገባሽም። እነዚህ እኮ ብር ነው የሚወዱት። ሁለቱ ንብረት ሊካፈሉ እኮ ነው። ፍቅር አያውቁም። እናት የጀርጀር ካልሰጠሽ ብር አይሰጥማ። ጀርጀር እኔ እንደምንም ጅሩን እንዴት አድርጌ እንደማሳምርለት ያውቃለሁ። አምጪ ብቻ እሺ አሁን የነ ብሩኬ እንትን ሲመጣ ገልብጣችሁ ልትጥሉት አሁን እንዳረግሽው አልኩት። ጠብቅ ነው ጉራጌ እንዳለው ማለት ነው። ሙችሪት እንደዚሁ ይዘሽ ጠብቂኝ እንዳላት በላይ ነው ጠብቀው። አረብኔ ታቀች ሳላት እንደ ነገረች እየሳቀች ነው። እግዚአብሔርን እየሳቀች ሳላት ነገረች። ቢዝነስ ተደውሎለት ማለት ነው። ገንዬ ጫኛዬ ላይ ነበሩ ገባሽ?
ከዛ ሲደወል ሙሽሪት እንዳዘጊው እንደዚህ ሆነች ጠብቂኝ አለ። ይኸውልሽ አየሽ፣ የብር ሰው ብሩ በለጠበት። አየሽ? አቤት 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 አቤት! የሚገርም መኪና የሚገልበጥ ቲማቲም የሚጨፍረቅ እንዴት የ45 ብር ቲማ እንዴ ነው ያለው?